ብንነውት የት እንደደረሰ አላውቅም። ማን አምጡ ንገሩኝ በእግዚአብሔር። አቦ ስሙ ጠፋብኝ በእግዚአብሔር። ዳዊት ነው ዳንኤል ማን ነበር ስሙ? ማን ነው ጋይስ? ስሙን ጥሩኝ በእመቤቴ። በጣም የሚያስቀኝ ሰው ነበር። ዴቭን አሁን የሆነ ሌባ ገለመኔ ቅልብረዝ ዴቭ ሳክስ በጣም ያስቀኝ ነበር። ቴንኪዩ በጣም ያስቀኝ ነበር። ማርያምን ነው የምላችሁ በጣም ያስቀኝ ነበር። እንዴት አድርገው አላውቅም። ብን ብሎ ከቲክቶክ ጠፋ። ብዙ ፌመሶች ጠፍቷል። ብዙ የሚያስቁ ብዙ የሚጠቅሙ ሰዎች ድምጻቸው ጠፍቷል። ለምን ክትከት አንዱ ሲመጣ ቆያ እኔ አልኳችሁ አባቴ ሙትን አንድ ሰው ብቅር ማለት ነው። ለዚህ ማህበረሰብ ብዬ ቲክቶክ አላቆምም። ታነቂ ሰለሞንዬ ታነቅ። ሰለሞን መጽሐፍ ቅዱስ ላይ ምን ይላል መሰለክ? የሰሎሞንን ታሪክ ብታነብ ኖሮ መተካፈን አትከፍትም ነበር። የጠቢቡ ሰለሞንን ታስጠይኛል። ስም እንዲህ አይነት ስም እኮ ነው የሚወጣው። ጠቢቡ ሰለሞን ተብሎ ወጥቶ ምቀኛ ነው። የወንድ ምቀኛ፣ የወንድ አራስ። እግዚአብሔር ያሳያችሁ። እኔ እኮ ለዚህ ነው እኮ ስም የወጣ ከቤት ይከተል ጎረቤት። ቤተሰቦች ስምን ያለ በተግባር አውጡልን። ጠቢቡ ሰለሞን አሁን ሰለሞን ነው ስሙ። አትመችኝ ታስጠይ ታነቅ እንቅ ሴት ተብለሙት ለኔ ለቤታ ብለህ ነው እንዴ? ባስጠላ ሴት አባት ሄዳለ። በሪከርደር ታየኛለህ፣ በፎቶ ታየኛለህ፣ ፌስቡክ ላይ ታየኛለህ፣ ዩቲዩብ ላይ ታየኛለህ። የት አባት ሄዳለ? ታንቀት ሞታታለህ። 4 ነጥብ። የሚጠላ አይጽፍም። ኮመንት የምትጽፈው ዛሬ እኔ አንብቤልህ ነገ ለሚስትህ ሄደህ ዛሬ ማሬ ላስደስትሽ ቤታ እኮ ኮመንት አነበበ ብለህ ሰክተህ ልታድር ነው። ሌላ ምንም አይደለም እኮ። የሚጠላ ሰው አይጽፍም። የሚጠላ ሰው ያንን ሰው ለደቂቃ ለሰከንድ አትጠላኝም፣ ግን ኮመንትን እንዳለብት ጓጓለን። ዛሬ ግን ስብከት ላይ ያዝጉት ማርያምን ጋይስ። አሁን ይህ ሰውዬ እዚህ ኮመንት ታስጠኛልሽ ብሎ የጻፈው ሚስቱን ዛሬ ሄዶ ቤታ ታስጠኛልሽ ብዬላት እኮ አነበበች። ዛሬ የማላስደስትሽ የሚል እኮ ሰው የሚጠላ ሰው አይጽፍም ለደቂቃ። እኔ የሆነ የምጠላው ሰው ካለ እንኳን ልጽፍለት ቀርቶ ብሎክ አድርጌ አይኑን አላየው። አንዳንዶቻችሁ አንዱን ሳነብ አንዳችሁ ማነብ መስሏችሁ ነው አይደል? አይሰራዬ እናቴ ብሎክ አደረኩሽ። የመጀመሪያው ሰው ምሽት ውጭ ማርያምን የሚጠላ ሰው አይጽፍም ጋይስ። እስኪ አንድ ጥያቄ ጠይቃችሁ፣ የሆነ ሰው ከጠላችሁ ለምን ትጽፋላችሁ? ማለት አሁን ለምሳሌ የሆነ በጣም የምትጠሉት የምትጸየፉት ሰው ካለ ለመጻፍ ራሱ እንዴት ጊዜ ይኖራችኋል? ስለ ጻፋችሁ ምንድን ነው ህይወታችሁ ላይ ለውጥ የሚያመጣ? ያምጠሉት ሰዎች ይሞታሉ፣ ይጠፋሉ፣ አይጠፉም እኮ። ጥሩ ነገር ምንድን ነው? ብሎክ ታረጉትና ዘላለም አታዩት። እሱንም እኔ ያው ለምሳሌ የምጠላው ሰውን ማለት ነው ብዙዎቹን አንፎሎ አድርጊያለሁ። ለምላችሁ ከጠየቃችሁኝ እኔ የምጠላቸው ሰዎች ፔጃቸው ላይ ስለሚፖስቱ ማየት ስለማልፈልግ አንፎሎ ብዙዎቹ ሪከርደሮች አድርጊያቸዋል። አሁንም እቀጥላለሁ። የምጠላውን ሰው ላለማየት እነሱን አንፎሎ አደርጋለሁ። ፔጄ ላይ እንዳይመጣ አደርጋለሁ። ከፈለኩ ብሎክ አደርጋለሁ ላለማየት። አትቃጠሉ ውዶች፣ እኔ ለውጥ አያቃጥላችሁ። ባይሆን እኔ መጥፎ ሰው አይደለም። ፎሎ ማስደረጋችሁ ችግር ካለባችሁ ምንረዳችሁ ማቀርባችሁ ነኝ። እኔ ብቻ ልፈምስ፣ እኔ ብቻ ቲክቶኩን ሊያዝ፣ እኔ ብቻ ልብላ ምን ሰው አይደለሁ። እመቤቴ ለዛ ነው እግዚአብሔር እስካሁን አቆየኝ። ፎሎ መደረግ ከፈለጋችሁ ችግር ካለ እኔ የማስደረግ ሰው ነኝ። እኔ ይሄ ክፋትን ጥግ አላውቅም። እናንተ ናችሁ ክፉዎች። ለዛ ነው የማያልፍላችሁ እድሜ ዘላለማችሁ። የውሻው ጌም መቼ ነው? ታንቆ ይሞታሉ። ውዲያውን በዚህ በልደታ እንኳን እኮ ሊታነቁ ነው። እመቤቴ በዚህ በውሻዋ ልደት እኮ ታንቀው ሊሞቱ ነው ውዶቼ። እኔ እኮ አሁን ይሄ ያናድዳል። እንደው ፍቅሮቼ ግን አሁን ይሄ ያናድዳል። እኔ ውሻዬ ልደት የማክበር ምን ያናድዳል? እኔ ጊፍት ስጡኝ አላልኩኝ፣ ይሄን ያህል አምጡ በግድ አምጡ አላልኩኝ። ሰው ፈልጎ ሰጠኝ። ለምን? ሰው ስለሚወደኝ። ለውሻዋ ብሎ አይደለም። እውነት እናውራ። ጊፍት የሰጡኝ ሰዎች ስለሚወዱኝ እኔ እንዲያስደስተኝ ብለው ነው ሁሉም የሰጡኝ። እና ሀቢባም የመጡት መማርም የመጡት ጓደኛቸው ስለሆንኩ ቲክቶክ ላይ መጡ ሰጡኝ፣ ተጫወቱ ምናምን። እኔ ደስ እንዲለኝ እንጃው። ውሻዋ ትሰማለች፣ ታወራለች፣ አታወራ አትሰማ። ከአንዳንድ ደንቆሮች ለነገሩ ትሰማለች። ከአንዳንድ ፈንጋሪ ደንቆሮ ምናምን ውሻዬ ትሰማለች። የሰለጠነኝ ናት። ቁጭ በይ ስላት ቁጭ ትላለች። ምግቧን በሰዓቷ ትበላለች። ቤቷን መኝቷ ክፍል ትተኛለች። አንዳንድ ሰው እኮ አፉ የሚቀዝንበትን ቦታ እንኳን ለይቶ አያውቅም። እቺ ውሻ አትሊስት የሰለጠነኝ ናት። ግን ለእኔ ብላችሁ እንደመጣችሁ እኮ የታወቀ ነው። እኔ ስለምትወዱኝ ስደሰት ለማየት እንጂ ለሌላ ነገር አይደለም። በነገራችን ላይ በፌክ አካውንት ታዩኛላችሁ። እንዳላየ አክታት አድርጉ። ይህም ውድ መብትና ግዴታችን እኮ እንትናል። ኧረ ፈሳችንም ኦኬ። ሀቢብ ፈስህን ፈስተክ አይቼዋለሁ። እግዚአብሔር ይስጥክ።
ድርድሩ። አሁን ደግሞ እኔ ለየት ያለ ነገር ነው ማመጣላችሁ። እንትና ባልና ሚስት ተፋቱ፣ እልልልል ወይ ተፋቱ፣ እንትና እኮ አረገዘች እኮ ከማን እንደሆነ አላውቅም እያልኩኝ የሰው ትዳር አላናገም። ሶሪ እኔ ለየት ያለ ነገር ነው ማመጣው። ቲክቶክ ላይ አዳዲስ ነገር ነው እንጂ ማመጣው እንትን አልልም። አንተን ከመሆን ውሻ መሆን እመርጣለሁ አልኩ እኮ። እኔ እኮ በ4 ነጥብ እኮ ጽፌላለሁ። እናንተን ከመሆን ወይ አንተ መሰለህን ከመሆን ውሻ መሆን ይሻለኛል። ቢያንስ ፓስፖርት ይኖርሃል፣ የምትበላው ዘና ብለህ ትበላለህ፣ ትጠጣለህ፣ ቢል የለብህ፣ ገላክ ይታጠባል፣ ጥፍር ይሞረዳል፣ ጥርስ ይፋቃል። ሰው የሚያደርገውን ሁሉ ታደርጋለህ። አንተን ከመሆን ውሻ መሆን እመርጣለሁ። የሰው በላ ከመሆን እንዳንተ በሰው የምትቀና በማታውቀው አንድ ቀን አብረህ በልተህ ጠጥተህ የማታውቀው አይተህ የማታውቀው በስክሪን ብቻ ስላየው ቀን ተቆመት ከምትጽፈው ውሻዋ መሆን እመርጣለሁ። አባቴ የሙት ነው የምልህ። ይኸው አስረግጬ ነው የምነግርህ። አንተን ከመሆን ወይም መሰሎችን ከመሆን ለምን እኔ ውሻ አልክ የምልህ መሰለህ እከክ እና በአጭሩ እንደናንተ እንትና ተፋቱ፣ እንትና ጌመር እንደዚህ ሆኑ፣ እንትና ትዳር እንደዚህ ያሉ፣ እንትና እኮ ሪከርድ አለኝ የእንትና ቴክስት አለኝ ብዬ ከማወጣ አዳዲስ ነገር ይዞ መምጣት ይሻላል። ኦኬ አሁን የውሻዬ ሀሜት አላማው፣ የሰው ስጋ አልበላው፣ የሰው ትዳር አላፋታው፣ የሰው ፍቅረኛ እዛ ሳማልት አላገኛችሁም። አርቲስት ቦጫጭቅ አታገኙ። ራሴን ችዬ ነው ፎሎም የማገኘው ቪውም የማገኘው። የራየዋ ታነቂ ውዴ፣ እንደ ሀሳብ ታነቂ እንቅበ የራየዋ ታነቂ ማሪ። ወፍራም ገመድ አይገልም ውዴ፣ በቀጭኑ አርጊ። እሺ እናቴ ቴንኪ እናቴ። አላኪ ሄር ቴንኪ ማሪ። ከለሩ ያምራላ። ቴዲ ማን ነው? ገባሽ? ነባ ታነቅ ውዴ፣ ነባዬ ታነቅ። አይ ነው ርቦሃል፣ ሆድክ እየጮኸ ነው። ርቦሃል አይደል ነባዬ? እንሂድ። ረሀብ ነው እንዴ? ግራ ያጋባ ብላ ካለክ። ሶሪ ለካ የምትበላው ስለሌለ ነው እንደ ውሻ እየዞርክ የምትናረ። ውሻስ ይሻላል። እኔ ዛሬ እኔማ ደስ ስለሚለኝ ነው የማነበው። እኔም መቤቴ መቼም እንትን አይሉኝም ላይ መቼም እኔን ከቶ ካያስወጡኝም በእንደዚህ አይነት ነገር ስለጻፉ። በጓማ ከኔ ተቆራርፋ ነው ውዶቼ። ንዴቷ ሲበርድላት ትመጣለች። ቆይ ታገሷት እሺ። ቤት ታጅሽ ምን እየሰራ ነው ውዴ? እኔ አልፈነግርም፣ ሰርጀሪ ነው የምሰራው። ሶሪ የተሳሳተ ቤት ነው የመጣሽው።